የደበቁትን ሚስጥር እንዳወጣውባቸው ራሳቸው ኡስታዞቹ አመኑ። አንድ ሰው ልብሱ ላይ መንይ ቢነካው ምን ማድረግ አለበት የሚል አይሻ ተጠየቁ። ይነካዋል፣ በተኛበት ወይም ብቻ መንይ ሊነካው ይችላል። ፈቃለት ምን ብላ መለሱ አይሻ ኩንቱ አግሲሉሁ ሚን ሰውቢ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ይሄ ነገር የነብዩን ልብሳቸውን ነክቶት እንትና ይስሙት። እንግዲህ ይሄን ነው የሚያራግቡት። ይፎ የሚባል ጭምላቃ ይችላል። ይሄንን ነገር ለበያን ለማስተማር የሰጡንን ነገር አዙሮ ለእንትን ያደርገዋል። ያኒ ነብዩ ከልብሳቸው ላይ እፈገፍግላቸው ነበር። አጥባለሁ አይልም እዚህኛው ላይ። የቅድሙ አጥብላቸዋለሁ አለች፣ አሁን ደግሞ ፈገፍግላቸዋለሁ አለች። መፈግፈግ ማለት ደግሞ አሉ ነጃሳ ባይሆን ነው። ሚን ሰውቢ ረሱሊላሂ ሰለላሁ ዐለይሂ ወሰለም ፈርከን ፈዩሰሊ ፊሂ ፈርክ በጥፍሬ ፈግፈግ አረግላቸዋለሁ አረግፈዋለሁ፣ ከዛ በዛ ልብስ ይሰግዱ ነበረ። ጀናባ ወይም የዘር ፈሳሻቸውንም ግድግዳ ላይ ይቀቡ ነበር ከመታጠባቸው በፊት ብልታቸውን ጠርገው የሚለውስ እውነት ነው? እሱን እፎይን ጠይቀው። ጀዛከላሁ ኡስታዝ፣ እፎይን ጠይቀው የሚለውን ወድጀዋለሁ። እሱ ነው እንግዲህ እያሳየ ነው። ሰዎች አሏችሁ እንደዚህ እሱም ያዘጋጃችሁ ነው መሰለኝ። ለቲክቶክስ እንደው ሊያጣላን ነው ሊያባላን ነው። የተደበቀውን ነገር ሁሉ አወጣብን። እኔ ደጋግሜ ስነግራችሁ እንደነበረ ሙሐመድ ማለትም የሙስሊሞቹን ነብይ እላዩ ላይ ስፐርሙን እየረጨ አይሻ በጣቶቿ እየፈተገችለት ወይንም እያሸችለት ወይንም እየፈቀፈቀችለት በዛው ልብስ ነበረ የሚሰግደው። ኡስታዙም ሲናገር እንደሰማችሁት የደበቅነው ሚስጥር እፎ ያወጣብን፣ አሁንስ ልንጣላ ነው ከቲክቶክ መሰለኝ፣ ገመናችን ተገለጠ ብሏል። እፎ ያነበበ እንጂ ሜ ጻፈ፣ እፎ ያነበበ እንጂ ሜ ተገበረ። ነብዩ ያደረገው እፎ ያነበበው፣ ሳቦቹ ተረኩት እፎ ያነበበው። ከዚህ የተለየ ነገር አለ? ሐዲሱ እዚህ ጋር አለ፣ በጣም ብዙ ቦታ አለ። እንደዚህ ትላለች አይሻ I often scrubbed it semen from the garment of the messenger of Allah with my hand። ብዙ ጊዜ ከነብዩ ልብስ ላይ ስፐርሙን በጣቶቼ ወይም በእጆቼ እፈትግለት ነበር ትላለች። እኛ ስንናገረው ነውር ወይንም ደግሞ ባለጌው የተሳደባችሁ ያሉት ደብቀውት ኖረው እንደሆነ ኡስታዙ ሲናገር ሰማችኋል። የደበቅነውን ነገር አወጡብን። እያንዳንዱ የደበቋትን ገና እናጋልጣለን። በአረብኛ ሸውደዋችኋል። ውድ ሙስሊም እህት ወንድሞቼ በአረብኛ እያታለሏችሁ እየሸወዷችሁ ሲኦል እንድገቡ እያደረጓችሁ ነውና ቆም ብላችሁ አስቡ።